ጤና ይስጥልን ውድ ቤተሰቦቻችን ለምሽቱ በተመራረጡ መረጃዎች ተመልሰናል። በቅድሚያም አበይቶቹ የሸዋሮቢት ከተማ አስተዳደር ሰላምና ደህንነት ኃላፊ ከታጣቂዎች በተከፈተባቸው ተኩስ ተገደሉ። አፍባሃ ምዕራብ አማራ ቀጠና በጎጃም ግንባር ድል ቀንቶኛል ብሏል። በእነጌታቸው ረዳ የሚመራው ስምረት ፓርቲ መስራች ጉባኤውን በትግራይ ማካሄድ አለመቻሉን አመነ። ገዢው ብልጽግና ፓርቲ ከትግራይ ስምረት ፓርቲ ጋር በአጋርነት እሰራለሁ ብሏል። የኢትዮጵያ ብሔራዊ ባንክ ለባንኮች አዲስ መመሪያ ሰጠ። የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አጋርቷል። መንግስት የዓለም ባንክን የድህነት ምጣኔ ስሌት ተጨባጭ ሁኔታ ያማከለ አይደለም አለ። የኢትዮጵያ መንግስት በቅርቡ የወጣውን የዓለም ድህነት ምጣኔ ተጨባጭ ሁኔታዎችን ያላገናዘበ ነው በሚል አጣጥሏል። ከውጪ ፕሬዚዳንት ዶናልድ ትራምፕ ከቻይና ፕሬዚዳንት ዢ ጂንፒንግ ጋር ሊገናኙ ነው። ትራምፕ በቻይና ላይ የጣሉት ታሪፍ ግንኙነታቸው ላይ አሉታዊ ተጽዕኖ ፈጥሯል። በንግድ ጦርነት ውስጥ የሚገኙ ሁለቱ ሀያላን ሀገራት በተለይ ከትራምፕ ወደ ስልጣን መመለስ ተከትሎ ሌላ ገጽታ ተላብሷል። ሁሉንም በዝርዝር እንመለከታቸዋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያ የሸዋሮቢት ከተማ አስተዳደር ሰላምና ደህንነት ኃላፊ ከታጣቂዎች በተከፈተባቸው ተኩስ ተገደሉ። አፍባሃ ምዕራብ አማራ ቀጠና በጎጃም ግንባር ድል ቀንቶኛል ብሏል። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ሰላምና ደህንነት ጽሕፈት ቤት ኃላፊው ከታጣቂዎች በተከፈተባቸው ተኩስ ከነአጃቢዎቻቸው መገደላቸው ተሰምቷል። በታጣቂዎች የተገደሉት የመንግስት አመራሩ አቶ ለማ ወንዳፍራው የተባሉ አካል ሲሆኑ ግድያው የተፈጸመው በከተማው በ03 ቀበሌ በተለምዶ አርባዎቹ ህንጻ አካባቢ አስፋልት ላይ በዛሬው ዕለት መሆኑ ተነግሯል። ኃላፊው የተገደሉት ከታጣቂዎች በተተኮሰባቸው ጥይት ነው ተብሏል። የአማራ ፋኖ ብሔራዊ ኃይል አፍባሃ በበኩሉ ግድያውን ስለመፈጸምና አለመፈጸሙ በግልጽ ባይናገርም ኃላፊው መገደላቸው በማህበራዊ ትስስር ገጹ አጋርቶታል። ታጣቂዎች ከፈቱት በሚባል ተኩስ ከዚህ ቀደም የከተማዋ ከንቲባን ጨምሮ የመንግስት አመራሮች ተገደሉ መባላቸው የሚታወስ ሲሆን የከተማ አስተዳደር የሰላምና ደህንነት ጽሕፈት ቤት ኃላፊውም ከ3 አጃቢዎቻቸው ጋር ዛሬ ይሄው እጣ ደርሷቸዋል። ግድያው መፈጸሙን የከተማ አስተዳደሩ አምኖ የሐዘን መግለጫ አውጥቷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፍባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ከተማ ላይ ድል ቀንቶኛል ሲል የዛሬ ውጊያ ድሉን ገልጿል። ለ3 ሰዓታት በዘለቀው የዛሬ ጠዋት አውደ ውጊያ ከ20 በላይ የመንግስት ሰራዊት ሲገደሉ ቁጥራቸው ገና በትክክል ያልታወቀ የአገዛዙ ወታደሮች ቁስለኛ ሆነዋል ብሏል። ይህ ጅማሮ ነው ለማይቀረው ጦርነት ማስፈንጠሪያ የሚሆን ድል ተመዝግቧል ሲልም እዙ አክሏል። ጎጃም አገው ምድር ክፍለ ጦር ለተከታታይ 3 ሰዓታት ቲሊሊ ከተማን በመቆጣጠር ጡት ቆራጭ ያለውን የመንግስት ወታደራዊ ቡድን ሙትና ቁስለኛ ማድረጉን ነው ያሳወቀው። በዚህም ቲሊሊ፣ ዘንግና፣ ጊዮን፣ ቀኛዝማች ስሜነህ ደስታ እንጅባራ፣ ቢትወደድ መንገሻ ጀንበሬ እንዲሁም 10 አለቃ ኤፍሬም አጥናፉ ብርጌዶች በተሳተፉበት ውጊያ የንግስት ወታደሮች ከፍተኛ ሰብአዊ እና ቁሳዊ ኪሳራ ደርሶባቸዋል ብሏል። የመንግስት ወታደሮች ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶባቸዋል ብሏል። የመንግስት ወታደሮች በመሸጉበት የቲሊሊ አንደኛ ደረጃ ህብረት የትምህርት ቤት ካምፕ ላይ በሞርተር ሲደበደቡ ካምፑን ለቀው በመውጣት የተወሰኑት ከሞትና ምርኮ ሲተርፉ ፋኖ ከመሃል ከተማ እስከ ጂዋይታ በተዘረጋ የእጅ በእጅ ውጊያ ከፍተኛ ድል መቀናጀቱን ተናግሯል። በተያያዘ የዛሬ ግንባር መረጃ የአንደኛ ክፍለ ጦር ባህር ዳር ብርጌድና የጣናው መብረቅ ብርጌድ ባህር ዳር ኤርፖርት ወገልሳ ቀበሌ መብረቃዊ ጥቃት ፈጽሟል ሲል አፍባሃ አስታውቋል። ምርኮኛና ትጥቅ በመሰብሰብ ላይ ነው ሲልም አክሏል። በባህር ዳር ከተማ የጣና ፎረም ተሰብሳቢ የአፍሪካ ህብረት አካላት ጭንቀትና ስጋት ላይ ወድቀዋል ያለው ባህር ዳር ከተማ ውስጥ ያለው መደናገጥ ቀላል አይደለም ሲልም ይፋ አድርጓል። በዚህም 3 ብሬን፣ 1 ስናይፐር ገቢ ሲደረጉ ሻለቃ ምክትል መሪን ጨምሮ 8 የመንግስት ወታደሮችን ማርክ ያለው ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። የመከላከያ ሰራዊት በበኩሉ ከ80 በላይ የፋኖ ታጣቂዎችን ሙትና ቁስለኛ አድርጊያለሁ ሲል ትላንት ያስታወቀ ሲሆን የአንድ ሀገር የአብራክ ክፋይ የሆኑት የፋኖና የመንግስት ታጣቂዎች በአማራ ክልል ለዓመታት የሚያደርጉት ደም አፋሳሽ ጦርነት መቋጫ ርቆት አሁንም እንደቀጠለ ነው።
በነጌታቸው ረዳ የሚመራው ስምረት ፓርቲ መስራች ጉባኤውን በትግራይ ማካሄድ አለመቻሉን አመነ። ገዢው ብልጽግና ፓርቲ ከትግራይ ስምረት ፓርቲ ጋር በአጋርነት እሰራለሁ ብሏል። የጠቅላይ ሚኒስትሩ አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር በሆኑት አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ትግራይ ስምረት ፓርቲ ሲራዘም የቆየውን መስራች ጉባኤውን በመቀሌ ከተማ ማካሄድ ባለመቻሉ ዛሬ በአዲስ አበባ ለማካሄድ መገደዱን ቦርከና ተረድቷል። ከህወሓት በተገነጠሉ አመራሮች የተመሰረተው ፓርቲው ጠቅላላ ጉባኤውን በመቀሌ ከተማ ለማካሄድ እቅድ የነበረው ቢሆንም ይህ ባለመሳካቱ የተለያዩ አካላት በተገኙበት ዛሬ በአዲስ አበባ ከተማ አካሂዷል። አንድ የፓርቲው አመራር የፓርቲውን መስራች ጉባኤ ለማካሄድ የትግራይ ክልል ጊዜያዊ አስተዳደር ሳይፈቅድላቸው መቅረቱን ለብሔራዊ ምርጫ ቦርድ በማሳወቃቸው ለሁለተኛ ጊዜ ለ3 ወራት የጊዜ ገደብ እንደተሰጣቸው ተናግረው ከጊዜያዊ አስተዳደሩ ፈቃድ ካገኙ ጉባኤውን በመቀሌ ከተማ እናካሄዳለን ሲሉ ከዚህ ቀደም ነግረውን ነበር። ፓርቲው የፓርቲነት ህጋዊ ሰውነት ለማግኘት ከብሔራዊ ምርጫ ቦርድ ፈቃድ ባገኘበት በ3 ወራት ውስጥ ጠቅላላ መስራች ጉባኤ ማድረግ ሲጠበቅበት የነበረ ሲሆን ይህን ማድረግ ባለመቻሉ የመጨረሻ ማስጠንቀቂያም ተሰጥቶት ነበር። ይሁን እንጂ በዛሬው ዕለት ከትግራይ ክልል ውጭም ቢሆን መስራች ጉባኤውን ያደረገ ሲሆን በጉባኤው መክፈቻ ተገኝተው ንግግር ያደረጉት የፓርቲው መስራች አቶ ጌታቸው ረዳ በበኩላቸው ጉባኤውን በትግራይ ክልል ለማድረግ ፍላጎት የነበረ ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ በመድረሱ ሳይሳካ መቅረቱን አምነዋል። ከህወሓት ጋር በነበሩበት ወቅት በተለይ ጠቅላይ ሚኒስትር አብይን በብርቱ በመተቸት የሚታወቁትና አሁን ያን አቋማቸውን የቀለበሱት አቶ ጌታቸው ፓርቲውን ለመመስረት የተገደዱት በህወሓት ውስጥ ችግር በመፈጠሩ መሆኑን ተናግረው ቀጣዩን ጉባኤ በትግራይ ለማከናወን ማንም አያግደኝም ሲሉ ዝተዋል። በሌላ በኩል ገዢው ብልጽግና ፓርቲ ከስምረት ፓርቲ ጋር ለመስራት አጋርነቱን ወደ ጉባኤው በላከው ተወካይ አማካኝነት አረጋግጧል። ብልጽግናን ወክለው በፓርቲው ጉባኤ የተገኙት አቶ መለስ ዓለም መቀራረብ የሚችሉ ሐሳቦችን በማምጣት ፓርቲዎችን ወደ አንድነት ለማምጣት ስምረት ፓርቲ ማሳያ ነው ብለው ሲያሞግሱ ተደምጠዋል። አቶ መለስ ዓለም ገዢው ብልጽግና ፓርቲ ከስምረት ፓርቲ ጋር በአጋርነት እንደሚሰራም ተናግረዋል። አስተያየት ሰጪዎቹ ስምረት ፓርቲ ተለጣፊ መሆኑን ካሁኑ አረጋግጠናል በሚል ሲተቹ ተስተውለዋል። አንዳንዶች ደግሞ ከገዢ ፓርቲ ጋር መወገን ችግር የለውም ሲሉ ተደምጠዋል። ሌላኛው በመርሃ ግብሩ የተገኙት ሌተናል ጀነራል ጻድቃን ገብረትንሳኤ በበኩላቸው ጉባኤው ታሪካዊ ነው ብለው ይህም ለአዲስ የፖለቲካ ሽግግር ማሳያ ነው ሲሉ ስምረት ፓርቲን ከወዲሁ አሞካሽተውታል። በፖለቲካ ፓርቲዎች ምዝገባ የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ ፓርቲ ጊዜያዊ የምዝገባ ፈቃድ ለስምረት ፓርቲ ግንቦት 18 ቀን 2017 ዓ.ም መስጠቱ ይታወቃል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተቋቋመው ፓርቲው ነሐሴ 17 ቀን 2017 ዓ.ም ሊያካሂደው የነበረው ጠቅላላ መስራች ጉባኤ ሊካሄድ ባለመቻሉ ተራዝሞም ነበር። አንድ የፓርቲው አባልም ፓርቲው መስራች ጉባኤውን እስከ ህዳር 2008 ዓ.ም ለማድረግ የመጨረሻ ማስጠንቀቂያ ተሰጥቶ እንደነበር ለቦርከና ተናግረው ነበር። የኢትዮጵያ ብሔራዊ ባንክ ለባንኮች አዲስ መመሪያ ሰጠ። የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አጋርቷል። ባንኩ በአዋጅ ቁጥር 1359 ህዝባር 2017 በተሰጠው ስልጣን መሰረት አደረኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተው እና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥር ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶች እና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ ሲልም ገልጿል። እነዚህን መሰል ተግባራትም ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ ተወስኗል በማለትም አክሏል። የፋይናንስ ስርዓቱ አጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦች ለንግድና ለህገ ወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ ሰጥቷል። መንግስት የዓለም ባንክን የድህነት ምጣኔ ስሌት ተጨባጭ ሁኔታን ያማከለ አይደለም አለ። የኢትዮጵያ መንግስት በቅርቡ የወጣውን የዓለም ባንክ የድህነት ምጣኔ ተጨባጭ ሁኔታዎችን ያላገናዘበ ነው በሚል አጣጥሎታል።
የፕላንና ልማት ሚኒስቴር ፍጹም አሰፋ የኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠቀመው የድህነት ስሌት አሰራር ተጨባጭ ሁኔታ ማከለ አይደለም ብለዋል። የዓለም አቀፉ የፋይናንስ ተቋም ስሌት እንደ የትምህርት ቤት ምገባ ያሉ የመንግስት ተግባራትን ከግምት ያላስገባ እንደሆነ የጠቀሱት ሚኒስቴሯ የድህነት ቁጥርን በተመለከተ ተቀባይነት ያለው የመንግስት መረጃ መሆኑን ገልጸዋል። ፍጹም ይህንን ትችት ያሰሙት የ2018 በጀት ዓመት የ100 ቀናት የማክሮ ኢኮኖሚ አፈጻጸም ሪፖርትን ባቀረቡበት የሚኒስቴሮች ምክር ቤት ግምገማ ላይ ነው። ፍጹም አብዛኞቹ የአገሪቱ የኢኮኖሚ ዘርፎች በመጀመሪያው ሩብ ዓመት ያስመዘገቡትን አፈጻጸም ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከፍ ያለ እንደሆነ ረቡዕ ጥቅምት 12 ቀን 2018 ዓ.ም በተደረገው ግምገማ ላይ ገልጸዋል። 2.5 ቢሊዮን ዶላር የተገኘበት የውጭ ንግድ አፈጻጸም ካለፈው ዓመት ተመሳሳይ ጊዜ አንጻር በ65 በመቶ የበለጠ መሆኑን አስረድተዋል። ለውጭው ገበያ ከቀረቡት ወርቅ፣ ቡና፣ ኤሌክትሪክና የቁም እንስሳት የተገኘው ገቢም ከታቀደው በላይ መሆኑን ተናግረዋል። አካታች የሆነ የጋራ ብልጽግናን ከማካተት አኳያ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን የጠቀሱት ሚኒስቴሯ አፍሪካዊት የብልጽግና ተምሳሌት ለመሆን በ10 ዓመቱ እቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዟችን የተሳካ እንደሆነ ማየት ይቻላል ብለዋል። ጥራት ያለው የኢኮኖሚ እድገት ሲመዘገብ ወደ ተጠቃሚነት የመሸጋገር እድሉ ሰፊ ነው ሲሉም የኢኮኖሚ እድገቱን ነዋሪዎችን ተጠቃሚ የሚያደርግ መሆኑን ጠቁመዋል። ይህንን ጉዳይ በተመለከተ ግን የተለያዩ ተቋማት የተለያየ ቁጥር እንደሚያወጡ በገለጻቸው ላይ አንስተዋል። ፍጹም እንደሚያስረዱት ከነዚህ አንዱ ከድህነት አኳያ የሚነሳ ቁጥር የተለያዩ ተቋማት ይህንን ዳታ ለማግኘት የተለያየ የስሌት ሞዴል እንደሚጠቀሙ ገልጸዋል። ለዚህ በማሳያነት የተጠቀሱት የዓለም ባንክ የድህነት ወለልን ለማስላት የሚጠቀምበት በቀን የ$3 ገቢ አሰራርን ነው። የድህነት ወለል የምንለው ቁጥር አለ፣ $3 በቀን የሚል ነው። በቅርብ የዓለም ባንክ አሻሽሎ እየተጠቀመ ያለው በቀን 450 ብር ማለት ነው። ይህ ማለት በቀን 450 ብር የማያገኝ ሰው ድሃ ነው ብሎ ይቆጠራል ማለት ነው ሲሉ አለበት ያሉትን ጉድለት አንስተዋል። የዓለም ባንክ ከ2 ሳምንት ገደማ በፊት ባወጣው የኢትዮጵያ የድህነትና ፍትሃዊነት መግለጫ ላይ የድህነት ምጣኔን ለመለካት የተቀመጠው ይህንን መለኪያ ነበር። የተቋሙ መግለጫ የኢትዮጵያ መንግስት ድህነትን ለመቀነስ ለ2 አስርት ዓመታት ያከናወናቸው ተግባራት ያስገኙትን ውጤት ወደ ኋላ መመለሱን የሚያመለክት ነው። በመጨረሻም የውጭ ዜና። ፕሬዚዳንት ዶናልድ ትራምፕ ከቻይና ፕሬዚዳንት ዢ ጂንፒንግ ጋር ሊገናኙ ነው ተባለ። ትራምፕ በቻይና ላይ የጣሉት ታሪፍ ግንኙነታቸው ላይ አሉታዊ ተጽዕኖ ፈጥሯል። በንግድ ጦርነት ውስጥ የሚገኙት ሁለቱ ሀያላን ሀገራት በተለይ ከትራምፕ ወደ ስልጣን መመለስ ተከትሎ ሌላ ገጽታ ተላብሷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቅምት 30 በእስያ ከሚካሄደው ጉባኤ ጎን ለጎን ከቻይናው አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ይገናኛሉ ሲል ዋይት ሃውስ አረጋግጧል። የሺና ትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም ግን በሁለቱ የግዙፍ ምጣኔ ሀብት ባለቤቶች መካከል ያለው ውጥረት እየጨመረ መምጣቱን ጥያቄ ውስጥ ገብቶ ቆይቷል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያው የፊት ለፊት ግንኙነት ይሆናል። ትራምፕ ቻይና ብርቅዬ ማዕድናት ኤክስፖርት ላይ የጣለችውን ጥብቅ ገደቦች ካላነሳች ትራምፕ ከህዳር ወር ጀምሮ በቻይና ምርቶች ላይ 100% ተጨማሪ ታሪፍ እንደሚጥሉ አስፈራርተዋል። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሊቪት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን ስብሰባ እንደሚካሄድ አረጋግጠዋል። የሁለትዮሽ ስብሰባው ከጥቅምት 31 እስከ ህዳር 1 በደቡብ ኮሪያ ጂዩንግጁ ከሚካሄደው የኤስያ ፓሲፊክ የኢኮኖሚ ትብብር ጉባኤ አፔክ ጎን ለጎን ይካሄዳል። ከቻይና ፕሬዚዳንት ዢ ጋር እገናኛለሁ። ረጅም ጊዜ የሚወስድ ስብሰባ አለን። ብዙ ጥርጣሬዎቻችንን፣ ጥያቄዎቻችንን እና አስደናቂ ሀብቶቻችንን በጋራ መፍታት እንችላለን ሲሉ ትራምፕ ቀደም ብለው ተናግረዋል። አንድ ነገር እንደሚሳካ አስባለሁ። በጣም ጥሩ ግንኙነት አለን። ያም ትልቅ ይሆናል። ትራምፕ ወደ ደቡብ ኮሪያ በሚያደርጉት ጉዞ የአገሪቱ መሪ ሊ ጄ-ማዩንግን ከማግኘት በተጨማሪ ለመሪዎች በሚዘጋጀው የእራት ግብዣ ለመሳተፍ ተዘጋጅተዋል። ትራምፕ ወደ እስያ በሚያደርጉት ጉዞ እሁድ ዕለት በማሌዥያ በሚካሄደው የደቡብ ምስራቅ እስያ ሀገራት ማህበር ኤሲያን ጉባኤ ላይ ለአጭር ጊዜ ይሳተፋሉ። ከማሌዥያ፣ ከደቡብ ኮሪያ እና ከጃፓን መሪዎች ጋርም ይገናኛሉ። በተለይም ከአዲሷ የጃፓን ጠቅላይ ሚኒስቴር ሳና ታኪቺ ጋር ይገናኛሉ ሲሉ የዋይት ሃውስ ፕሬስ ጸሐፊ ተናግረዋል። ትራምፕ እና ዢ በዚህ ዓመት ቢያንስ ለ3 ጊዜ ተነጋግረዋል። በተለይም በመስከረም ወር ባደረጉት ንግግር በቲክቶክ በአሜሪካ ውስጥ ስላለው እንቅስቃሴ ከስምምነት ደርሰዋል። ለመጨረሻ ጊዜ ፊት ለፊት የተገናኙት በ2019 በትራምፕ የመጀመሪያ የፕሬዝዳንትነት ዘመን ነበር።
ትራምፕ ከሺ ጋር በቀጥታ መነጋገር ከአሜሪካና ቻይና መካከል እንደ ታሪፍ፣ የንግድ አለመግባባቶች፣ የፌንታኒል ዝውውር እና ሌሎች ጉዳዮች ያሉ ቀጣይ ውጥረቶችን ለመፍታት በጣም ውጤታማ መንገድ እንደሆነ ተናግረዋል። አሜሪካና ቻይና በግንቦት ወር የተካሄደውን የንግድ ስምምነት አጥብቀው በመያዝ በሁለቱም አገራት መካከል ስጋት የፈጠሩትን የ3 አሃዝ ታሪፍ ዛቻዎች ማስቀረት ችለዋል። በጥቅምት ወር ግን ቻይና ብርቅዬ ማዕድናት ላይ የኤክስፖርት ቁጥጥሯን አጠናክራለች። ይህም ትራምፕ በቻይና ምርቶች ላይ ተጨማሪ 100% ታሪፍ ለመጣል እንዲያስፈራሩ መንገድ ከፍቷል። በማህበራዊ ሚዲያ ላይ ባስፈራሩት ጽሑፍም ቤጂንግ ዓለምን በምርኮ ለመያዝና በጣም ጠላት ሆናለች በማለት በመክሰስ ተችተዋል። ትራምፕ አክለውም በቀጣዩ ስብሰባ እንደማይሳተፉ አስፈራርተዋል። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን።